ውሎ ያደረ ሁሉ ኖረ አይባልም። ዘመን የተቆጠረለት ሁሉ ዕድሜ የተቆጠረለት ሰው ሁሉ ኖረ አይባልም። ኖረ የሚባለው ለእግዚአብሔር የተመቸ ሰው ለእግዚአብሔር በመመቸቱ ነው። ሰው ተፈጥሮውን ለይቶ ማወቅ አለበት። ተፈጥሮው የሰው ልጅ እንስሳት፣ አራዊት ተጎንብሰው ሲሄዱ ሰው ቀና ብሎ የተፈጠረ የዘላለማዊ ሕይወት ስላለው የሰማይ ሀገር ስላለው ነው። የማያልፍ የሰው ልጅ ለማያልፈው ሕይወቱ የማያልፍ ሥራ ሰርቶ ሲያልፍ ይህ ሰው እየኖረ ነው ይባላል ማለት ነው። ስለዚህ ሁሉም ሰው ሰው ስላልሆነ ሰውን ከሰው ለይቶ ማወቅ የክርስቲያን ፋንታ ነው ማለት ነው። ሰይጣን በማይመች ጽድቅ ሁላችንን ያታልለናል። ከጽድቁ አንዱ የቤተ ክርስቲያን አታላይ የሆኑ ሰዎችን እንዲህ ያሉ አታላይ ሰዎች አሉ ሲባል እኛ ማነንና የምንነቅፍ በሚል በማይጠቅም ጻድቅነት ሁላችንም አስሮ ይዝናል። ፍርዱን ለእግዚአብሔር እንተው፣ በሰው አንፍረድ ባካችሁ ይባል። በሰው አንፍረድ የሚባለው ሰው በግል በወደቀበት ኃጢአቱ የእሱን ስም እያነሳን ማብጠልጠል አይገባም ማለት ነው እንጂ የቤተ ክርስቲያን ሕግ ሲሻል እኔ ማነኝና የምነቅፍ ማለት ክርስቲያንነት አይደለም። የቤተ ክርስቲያንን ሕግ ለመጠበቅ ሁሉም ክርስቲያን ብቁ ነው፣ የበቃ ነው። ተቀድሶ ኃጢአትን መለየት ደግሞ ለበቁ ቅዱሳን ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ በእርግጥ ንጹሕ ነው፣ ለትሕትና ነው እንዲያ የሚለው። በኃጢአት ከሆነ እኔ የኃጢአት ክምር በላይ ላይ እየተሸከምኩ ነኝ። መናፍቃንን ለመንቀፍ ግን ጻድቅ መሆን አይጠበቅብኝም፣ ሃይማኖተኛ መሆን የሚጠበቅብኝ። ቤተ ክርስቲያንን የምጠብቃት በሃይማኖቴ ነው። ሃይማኖቴን የሚነኩ ከመጡ እነሱን በሃይማኖተኛነት የጠብቃለሁ፣ ጻድቅ እስከሆን እያልኩኝ አልጠብቅም ብሏል። ስለዚህ ሃይማኖታዊ ዕውቀት ያስፈልገናል። አባ አጋቶን የተባለ የቤተ ክርስቲያን አባት ፍጹም ትሑትና ቅዱስ ነበርና ሰዎች ተሰብስበው ሄደው እስኪ ትዕግስቱን እንፈትነው የበቃ መነኩሴ መሆኑን እንየው ብለው ሄደው ምንም የማይረባ ሥራ የሚሠራው አጋቶን አንተ ነህ አሉት። አዎን። ዘማዊው አጋቶን አንተ ነህ? አዎ። ምንም ሥራ የሌለው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም አለ። ሁሉን አዎን አልክ፣ መናፍቁ ስትንልህ ለምን ዝም አልክ? ያኛው የግል ኃጢአቴ ነው፣ ይሄ ግን ሃይማኖቴ ነው፣ በሃይማኖቴ ዝም አልልም ብሏል። ስለዚህ አሁን እኛ ስላልገባን እኛ ኃጢአተኞች ስለሆን ሰዎችን ለመተቸት አልበቃንምና ዝም እንበል ማለት ስህተት ነው። ክርስቲያኖች ትምህርታችሁን ተምራችሁ ቤተ ክርስቲያንን መጠበቅ ይገባል። ቀበሮን ከበግ ለይተን ማወቅ አለብን። የበግ ለግምድ የለበሰ ተኩላ ሁሉ ታቀቡኬ ማሳውያን እለ ይመጽኡ ባልባሳ በግ ወንተ ውስጥ ሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ተኩላዎች ተጠንቀቁ። ውስጣቸው ተኩላ ላያቸው በግ። የበግ ለምድ የተባለ ምንድን ነው? በግ የተባለ ኢየሱስ ክርስቶስ ነው ወይም ምእመናን ናቸው። የበግ ለምድ የተባለ ደግሞ ጥቅስ ነው። ማቴዎስ ይህን ያህል፣ ሉቃስ ይህን ያህል እያሉ የጥቅስ ነጎድጓድ እያንጎደጎዱ በውስጡ ምስጢር የሌለባቸው ሀብተ እግዚአብሔር የማይገኝበት ለድኅነተ እግዚአብሔር የማያበቃ ራሳቸውንና ሕዝቡን ከማመስገን በቀር ለሕዝቡ ድነት የማይጠቅም ትምህርት የሚያስተምሩ ከመምህራን ጋር ተቀላቅለው መምህራንን የሚያሳብሉ በነቢያት ስም መጥተው ነቢያትን የሚያሳብሉ የሐዋርያነት ስም ያላቸው ሐዋርያትን የሚያሳብሉ በመነኮሳት በባይታውያን ስም በካህናት በዲያቆናት ስም መጥተው እነዚህን ሁሉ የሚያሳብሉ ሐሰተኞችን ለመለየት የሚያስፈልገው ሰው መሆንና ክርስቲያን መሆን ነው እንጂ ቅዱስ መሆን አይደለም የሚያስፈልገው። ቅዱስ መሆን ሳይሆን ክርስቲያንና የሚያስፈልገን አዋቂ መሆን ነው። መማር ይገባናል። እኔ ኃጢአተኛ ነኝ እሳቸው ተገልጦላቸው እንደሆነ ምን አውቃለሁ እያል ቤተ ክርስቲያን ስትሰደፍ ማንም ገቶ ሲያተራምሳት ዝም ብለን ማየት የለብንም እና የቆሮንቶስ ሰዎች ያስቀድሳሉ፣ ይጾማሉ፣ አስራት ያወጣሉ፣ ይጸልያሉ። በጣም የተመሰገኑ ክርስቲያኖች ሆነው ነበረ። ችግራቸው ምንድን ነው? ጳውሎስንም ያከብራሉ፣ ሐሰተኛ ጳውሎስም ሲመጣ ይቀበላሉ። ኧረ እኛ ምን እናውቃለን እግዚአብሔር ይመርምረው እያሉ መናፍቁን መምህር ሁሉ በመምህርነት ማዕረግ አክብረውት ይኖራሉ ማለት ነው። ይሄ ነው ነውር ማለት። የክርስቲያኖች ስህተት የሚባለው ውድቀት ማለት
ክርስቲያን ጠፋ የሚባለው ይሄ ነው በእውነቱ። አይ እኛ እንዲህ አልተማርንም፣ መምህሮቻችን እንዲህ አልተማርንም። ቅዱስ ጳውሎስ ይላል ርቱ ትታገሱነ፣ ልትታገሱን ይገባል ለቆሮንቶስ ሰዎች ሲላቸው፣ እኛ ብንዘገይባችሁ እንኳን ሐሰተኛ መምህራን ሲያስተምሯችሁ አይ ቆይ መምህሮቻችን ይምጡ በሉ፣ እነሱን ነው የምንጠይቅ፣ ቆይ መምህሮቻችን ይምጡ በሉ እንጂ ያገኛችሁትን ትምህርት አትቀበሉ። እስኪ ሁላችሁም ቆይ መምህሮቻችን ይምጡ በሉ። ቆይ መምህሮቻችን ምን ይበሉ? ይምጡ። ቅዱስ ቄርሎስ ንስጥሮስን ሲከራከል ለይምጻኬ ብፁዕ ጳውሎስ ማእከሌነ፣ ንዑድ ክቡር ጳውሎስ እስኪ በመካከላችን መጥቶ ይፍረድ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስን ጠቅሶ ቅዱስ ቄርሎስ ንዑድ ክቡር ጳውሎስ በመካከላችን መጥቶ ይፍረድ፣ ንስጥሮስን ሲፋረደው። መምህር ቢታጣ እንኳን መምህር እስኪመጣ ይቆያል እንጂ ያገኙትን መምህር ሁሉ እየጠጡ መሄድ አይገባም። ልጅን ልጅ የሚያሰኘው የእናቱን ጡት ለይቶ በመጥባቱ ነው። ከጥጆች እንኳን ያነሰ መሆን የለብንም። ጥጆች 20 ነው 50 100 200 ጥጆችን ፈታችሁ 200 ላሞችን አንድ ላይ አቆማችሁ ብትለቋቸው ማንኛውም ጥጃ ሳያሳስት የራሱን እናት ጡት ብቻ ነው የሚጠባው። ማንኛውም ጥጃ። ሰው ከእንስሳት አንሷል። የሚሰማውን ሁሉ ያምናል። የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ። ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል ይላል። ፈጥኖ ይቀበላል፣ ፈጥኖ ይክዳል። አይመረምርም፣ አያስተውልም። ሚዛናዊ አይምሮ እንዲኖረን ሁልጊዜ መማር ይገባናል።